የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እግዚአብሔር አምላካችን በረዳን ባገዘን በገለጠልን መጠን በአብይ ጾም የመጨረሻው ሳምንት ሕማማት ውስጥ እንገኛለን። ሕማማት ውስጥ ያሉት ዕለታት እያንዳንዳቸው የየራሳቸው ስያሜ አላቸው። በስያሜያቸው መሰረት ከዚህ ቀደም ስንማር ቆይተናል። ዛሬ ደግሞ የዕለተ ሐሙስ በዕለተ ሐሙስ ምን እንደተደረገ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ፋሲካን ያደረገበት ዕለት ከደቀ መዛሙርቱ ጋር በማዕድ ተቀምጦ ለደቀ መዛሙርቱ ቅዱስ ሥጋውና ክቡር ደሙን የሰጠበት ይህ ሥጋዬ ነው ይህ ደሜ ነው በማለት ይህንን የቅዱስ ቁርባን አገልግሎት የመሰረተበት ዕለት ነውና ይህንን መነሻ በማድረግ በወንጌል ተጽፎ የሚገኘውን የእግዚአብሔርን ቃል በመነሻነት እያንዳንዱ ትምህርት እናነባዋለን። ከዚያ በኋላ ደግሞ በዚህ ትምህርት ላይ ሰፋ ያሉ ማብራሪያዎችን እንመለከታለን። አምላካችን ቅዱስ እግዚአብሔር የምንሰማውን የምናነበውን የምናደምጠውን የእግዚአብሔርን ቃል መረዳት ማስተዋል መገንዘብ እንድንችል እግዚአብሔር ሁላችንንም ይርዳን። መጀመሪያ አድርገን የምንመለከተው የቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 20 ላይ ተጽፎ የሚገኘውን ቃል ነው። እንዲህ ይላል። በመሸም ጊዜ ከ12ቱ ከደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። እጅግም አዝነው እያንዳንዱ ጌታ ሆይ እኔ ይሆንን ይሉት ጀመር። እርሱም መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወየውለት፣ ያ ሰው ባልተወለደ ይሻለው ነበር አለ። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ እሆንን አለ። አንተ አልክ አለው። ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም አለ ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ከደቀ መዛሙርቱ ጋር የፋሲካን በዓል እራት በማዕድ ተቀምጦ ሳለ ህብስቱን አንስቶ ቆርሶ ሲሰጣቸው እንካችሁ ብሉ ይህ ሥጋዬ ነው በማለት ከተናገረ በኋላ ጽዋውንም አንስቶ ሰጣቸውና እንካችሁ ጠጡ ይህ የአዲስ ኪዳን ደሜ ነው በማለት ተናግሯል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የቅዱስ ቁርባን ስርዓት ከመመስረቱ አስቀድሞ ስለ ቅዱስ ሥጋውና ስለ ክቡር ደሙ በተደጋጋሚ አስተምሯል። በተለይ ደግሞ የቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ በስፋት ተጽፎ እንደምናገኘው በዚያ ታሪክ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በጥብርያዶስ ባህር አጠገብ ሆኖ ሳለ በጣም ብዙ ሰዎች እንጀራ ከበሉ ከጠገቡ በኋላ ጥቂት እንጀራና ጥቂት ዓሣ አበርክቶ ከመገባቸው በኋላ በጣም በርካታ ሰዎች እንጀራ ከበሉ በኋላ ከጠገቡም በኋላ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥተው ስንፈልግ ነበር የት ጠፋህ ብለው ሲጠይቁት ክርስቶስ መለሰና የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ተአምር ስላያችሁ አይደለም ብሎ በተናገረበት ጊዜ እነርሱ ደግሞ እንደዚህ ብለው ጠየቁት። ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ ተጽፏል። አንተ የምታሳየን ምልክት ምንድነው ብለው በጠየቁት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ 3 እንጀራዎች በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 6 ላይ በሚገባ ተርኮ አስተምሯል። የመጀመሪያው የመና እንጀራ ነው። ከሰማይ የወረደውን እንጀራ አባቶቻችሁ በምድረ በዳ መና በሉ ሞቱ ካለ በኋላ ያንን መና የበሉት አባቶች ያንን መና ከሰማይ የሰጣቸው መናውን ያዘነበላቸው እርሱ እግዚአብሔር እንደሆነ በሚገባ በመናገር ነው። ስለዚህ ክርስቶስ ምን አለ? አባቶቻችሁ በምድረ በዳ መና በሉ ሞቱ። ስለዚህ ያ በምድረ በዳ እስራኤላውያን የተመገቡት መና
በሐዲስ ኪዳን ለሚመጣው እውነተኛ እንጀራ ምሳሌ ሆኖ የቀረበ እንጂ ያ መና እስራኤልን መንግስተ ሰማያት ያ መና እስራኤላውያንን ገነት ማውረስ አልቻለም። ያ መና ለሰው ልጆች የኃጢአት ይቅርታ ሊሰጥ አልቻለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? አባቶቻችሁ በምድረ በዳ መና በሉ ሞቱ አለ። ሁለተኛው እንጀራ የበረከት እንጀራ ነው። ክርስቶስ ባርኮ የሰጣቸው እንጀራ ደግሞ በዚህ ዓለም ላይ የምንመገበው እንጀራ ነው። ይሄ እንጀራ ለስጋችን የሚጠቅመን ቆመን እንድንራመድ የሚያደርገን ነው። ነገር ግን ይህ እንጀራ በራሱ የእግዚአብሔርን መንግስት ሊያወርስ አይችልም። ለዘላለም ሕይወት ዋስትና መሆን አይችልም። የሰው ልጅ ከኃጢአት ባርነት ከእስራት ፈቶ ወደ እግዚአብሔር የልጅነት ስልጣን ሊያመጣ አይችልም። ከዚህ የተነሳ የመና እንጀራ የበሉ ሞተዋል። ደግሞ የተባረከውንም በጊዜው የበረከተውንም እንጀራ የበሉ ሞተዋል። ስለዚህ የሰው ልጅ ዳግም እንዳይራብ፣ የሰው ልጅ ዳግም እንዳይጠማ፣ የሰው ልጅ የዘላለም ሕይወት እንዲያገኝ አንድ እንጀራ ያስፈልገው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ እኔ የሕይወት እንጀራ ሆኜ መጥቻለሁ አለ። እኔ የሕይወት እንጀራ ነኝ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከዕለተ ሐሙስ አስቀድሞ በነበረው ትምህርቱ ላይ ስለ ቅዱስ ስጋውና ስለ ክቡር ደሙ አስተምሯል። ይህንን በቃል ያስተማረውን ትምህርት ነው ጌታችን ኢየሱስ ክርስቶስ በፋሲካ ዕለት፣ ፋሲካ ማለት መሻገር ማለት ነው። እስራኤላውያን በየዓመቱ የሚያከብሩት በዓል ነው። በፋሲካ ዕለት ከደቀ መዛሙርቱ ጋር በማዕድ ተቀምጦ ሳለ ክርስቶስ ህብስቱን አነሳና ቆርሶ ሰጣቸው። ቆርሶ ሲሰጣቸው እንደዚህ አለ፣ ይህ ስጋዬ ነው አለ። አስቀድሞ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው በማለት አስተማረ። ያንን ካስተማረ በኋላ ነው የዮሐንስ ወንጌል ምዕራፍ 13፣ የቅዱስ ሉቃስ ወንጌል ምዕራፍ 22 እና የቅዱስ ማቴዎስ ወንጌል ምዕራፍ 26 ላይ በስፋት ተጽፎ እንደምናገኘው ከደቀ መዛሙርቱ ጋር በማዕድ ተቀምጦ ሳለ ክርስቶስ ህብስቱን ቆርሶ ሰጣቸው። ሲሰጣቸው ግን የሰጣቸው ይህ ስጋዬ ነው በማለት ነው። እንደገና ጽዋውንም አንስቶ አመሰገነ፣ ሰጣቸው፣ እንዲህም አለ፣ ይህ የአዲስ ኪዳን ደሜ ነው በማለት ተናግሯል። እንግዲህ ጌታችን ኢየሱስ ክርስቶስ ይህ ስጋዬ ነው ካለ በኋላ ጽዋውንም አንስቶ ደግሞ ይህ የአዲስ ኪዳን ደሜ ነው በማለት ሲናገር ምን ማለት ነው? የአዲስ ኪዳን ደም ማለት ምን ማለት ነው? አዲስ ኪዳን ማለትስ ምን ማለት ነው? አዲስ ኪዳን ከተባለ የቀደመ ኪዳን አለ ማለት ነው። የቀደመው ኪዳን የጸናው በምንድን ነው? የቀደመው ኪዳን የተመረቀው በምንድን ነው? የቀደመው ኪዳን የተሻረው የትኛው ነው? አዲስ ኪዳን የተባለው ይሄ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የጸናው በኢየሱስ ክርስቶስ ደም የተጀመረው አዲስ ኪዳን የተባለውስ አገልግሎት ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ጽዋውን አንስቶ ይህ የአዲስ ኪዳን ደሜ ነው በማለት የቅዱስ ማቴዎስ ወንጌል ምዕራፍ 26 ላይ እንደተናገረው የቅዱስ ሉቃስ ወንጌል ምዕራፍ 22 ላይ ደግሞ ይህ በደሜ የሚሆን አዲስ ኪዳን ነው በማለት ሰጥቷቸዋል። ይህንን ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አዲስ ኪዳን መስዋዕት፣ ስለ አዲስ ኪዳን አገልግሎት፣ ስለ አዲስ ኪዳን ምን ማለት ነው? አዲስ የተገባ ቃል ኪዳን፣ የውል ስምምነት ማለት ነው። ኪዳን ማለት ስምምነት ማለት ስለሆነ የተገባው የተጀመረው ይሄ ኪዳን በክርስቶስ ደም ከሆነ የቀደመው ኪዳን ምን ይመስል ነበር የሚለውን ማወቅ ያስፈልጋል። የቀደመ ኪዳን የተባለው እግዚአብሔር ከእስራኤላውያን ጋር የገባው ቃል ኪዳን ነው። መጽሐፍ እንደሚናገር ደም ሳይፈስ ስርየት የለም ተብሎ እንደተጻፈ የመጀመሪያው ኪዳን የተመረቀው በደም ነው። ይሄንን ኪዳን የሚመሩት ይሄንን ኪዳን የሚያገለግሉት ከሌዊ ነገድ የሆኑ እነዚህ ለክህነት የተመረጡት ካህናቱ ከዚያም አልፎ ደግሞ ሊቀ ካህናት
እያንዳንዳቸው አገልግሎቱን ያከናውኑት የነበረው በደም ነው። ስለዚህ የመጀመሪያው ኪዳን የተመረቀው በደም ነው ማለት ነው። የመጀመሪያውን ቃል ኪዳን ስንመለከተው የመጀመሪያው ቃል ኪዳን የተደረገው ከእስራኤላውያን ጋር ነው። ይህ ማለት ምን ማለት ነው? ለምሳሌ በኪዳን አገልግሎት ውስጥ ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ መልከጼዴቅ እየተባሉ የሚጠሩ ኪዳናት አሉ። ኪዳነ አብርሃም እየተባለ የሚጠራ እግዚአብሔር ከአዳም ጋር የገባው ቃል ኪዳን፣ ከኖህ ጋር የገባው ቃል ኪዳን፣ እንዲሁም ደግሞ ከመልከጼዴቅ ከአብርሃም ጋር የገባው ቃል ኪዳን አለ። ነገር ግን የመጀመሪያው ብሉይ ኪዳን ተብሎ የሚጠራ የመቅደስ አገልግሎት የተጀመረበት በደም የተጀመረው በደም የተመረቀው የመጀመሪያው ቃል ኪዳን ይሄኛው ቃል ኪዳን ኦሪት ዘጸአት ምዕራፍ 24 ከቁጥር 7 ጀምሮ የምንመለከተው ነው። ከቁጥር 5 ጀምሮ እንደዚህ ይላል። የሚቃጠል መስዋዕት እንዲያቀርቡ ለእግዚአብሔርም ስለ ደህንነት መስዋዕት በሬዎችን እንዲሰዉ የእስራኤልን ልጆች ጎበዛዝት ሰደደ። ሙሴም የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው። የደሙንም እኩሌታ በመሰዊያው ረጨው። የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ ይላል። እንግዲህ ሙሴ ይሄንን የመጀመሪያውን ከእግዚአብሔር ከእስራኤላውያን ጋር የገባውን ቃል ኪዳን በደም እንደተመረቀ በደም እንደተጀመረ ይናገራል። ይህ ቃል ኪዳን በደም ቢጀመርም በደም የተጀመረው ቃል ኪዳን ከምን አይነት የመጣ ነው? ከየት የተገኘ ነው ሲባል እግዚአብሔር እንዳዘዛቸው ሙሴም ደግሞ የእግዚአብሔርን ትእዛዝ የእግዚአብሔርን ቃል ሰምቶ የቀደመው ኪዳን አገልጋዮች የሆኑ ካህናትና ሊቀ ካህናት የተቀበሉትን ኃላፊነት የተቀበሉትን ስልጣን በተቀበሉበት ስልጣን መሰረት እንዲያገለግሉ እግዚአብሔር ለቤተ መቅደስ አገልግሎት የለያቸው ናቸው። ስለዚህ ዘሌዋውያን ምዕራፍ 16 ቁጥር 2 ላይ እንደተጻፈው ዘጸአት ምዕራፍ 24 ከቁጥር 5 ጀምሮ አሁን እንደተመለከትነው እግዚአብሔር እስራኤላውያንን ከነርሱ ጋር የገባውን ቃል ኪዳን ሙሴ ደሙን ወስዶ በሕዝቡ ላይ ደግሞ በነዋያተ ቅድሳት ላይ እንደረጨ ያንንም ደግሞ እንደመረቀ ስንመለከት የመጀመሪያው ከእስራኤላውያን ጋር የተደረገው ቃል ኪዳን በደም የተጀመረ ነበር ማለት ነው። ስለዚህ በብሉይ ኪዳን ውስጥ እንደምንመለከተው የፍየል ደም፣ የበግ ደም፣ የጥጃ የኮርማዎችና የጊደሮችን ደም በመያዝ ካህናቱ በየሳምንቱ እንዲሁም ደግሞ ሊቀ ካህናት በየዓመቱ ወደ ቅድስተ ቅዱሳን እየገባ ካህናቱ ወደ ቅድስት እየገቡ መስዋዕት ያቀርቡ ነበር ይላል። የመጀመሪያው የብሉይ ኪዳን አገልግሎት የብሉይ ኪዳን የኪዳን ስርዓት የተጀመረው በእንስሳት ደም ነው። የሚቀርበው መስዋዕት የእንስሳት ደም ነው። የሚያቀርበው ደግሞ ኃጢአተኛ ነው። ኃጢአተኛ ነው ማለት ምን ማለት ነው? ከኃጢአት የነጻ አይደለም። ካህናቱም ቢሆኑ ሊቀ ካህናቱም ቢሆኑ መስዋዕት ለማቅረብ ከመዘጋጀታቸው አስቀድሞ መስዋዕት ለማቅረብ ቅድስተ ቅዱሳን ከመግባታቸው አስቀድሞ በመጀመሪያ ስለራሳቸው ኃጢአት መስዋዕት ያቀርባሉ። የብሉይ ኪዳኑን አገልግሎት የሚመራው ሊቀ ካህናት ወደ ቅድስተ ቅዱሳን ገብቶ የበግ ደም ይዞ መስዋዕት ከማቅረቡ አስቀድሞ ስለራሱ ኃጢአት መስዋዕት ያቀርባል። ምንም እንኳን በብሉይ ኪዳን የነዚህ የእንስሳት ደም መስዋዕት ሆኖ ለእግዚአብሔር ሲቀርብ እግዚአብሔር ደሙን ተመልክቶ ለሕዝቡ ምሕረት እንደሚያደርግ ለሕዝቡ ይቅርታ እንደሚያደርግ ቢጻፍም ይህ ምሕረትና ስርየት ግን ለዘላለም የቆመ ሳይሆን ለአንድ ዓመት ብቻ የሚያገለግል ነበረ። ይህ ለአንድ ዓመት ብቻ የሚያገለግለው መስዋዕት ይህ በእንስሳት ደም የሚቀርበው መስዋዕት የብሉይ ኪዳን መስዋዕት ነው። ምን ማለት ነው? የተሻረ መስዋዕት ነው ማለት ነው። ይሄንን መስዋዕት በሚሽርበት ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ይህ ሥጋዬ ነው ካለ በኋላ ጽዋውንም አንስቶ ይህ የአዲስ ኪዳን ደሜ ነው አለ። ምን ማለት ነው? ከዚህ በፊት የነበረው የእንስሳት ደም ከዚህ በፊት የነበረው የፍየሎች፣ የኮርማዎች፣ የጊደሮች ደም አብቅቶለታል። ከዚህ በኋላ የሚቀርብ የበግ ደም የለም። ከዚህ በኋላ የሚቀርብ የእንስሳት ደም የለም። ከዚህ በኋላ የሚቀርበው የኔ ደም ነው
በማለት እንካችሁ ጠጡ፣ ይህ ደሜ ነው፣ በደሜ የሚሆን አዲስ ኪዳን ነው፣ የአዲስ ኪዳን ደሜ ነው በማለት ጌታችን ኢየሱስ ክርስቶስ አዲሱን ኪዳን መሰረተውና የቀደመውን በበግ ደም የነበረውን በፍየሎችና በኮርማዎች ደም የነበረውን ስርዓት ሻረው ማለት ነው። አሮጌ አደረገው። የቀደመው ሊቀ ካህናት ሶስት ነገሮችን እንመለከታለን። የመጀመሪያ የሚቀርብ መስዋዕት አለ፣ የበግ ደም አለ። የሚያቀርብ ሊቀ ካህናት አለ። ይህ ሊቀ ካህናት ምንም እንኳን ወደ ቅድስተ ቅዱሳን እንዲገባ የተፈቀደለት ራሱን የሚጠብቅ ሊቀ ካህናት እንኳን ቢሆን ስለ ራሱ ኃጢአት ግን አስቀድሞ መስዋዕት ያቀርባል። ስለዚህ የበግ ደም አለ፣ የሚያቀርብ ሊቀ ካህናት አለ፣ የሚቀበል እግዚአብሔር አለ። አዲሱ ኪዳን ላይ ስንመጣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የሚሰዋ የሚታረድ በግ ሆኖ ራሱ ሊቀ ካህናት ሆኖ ራሱ ተቀባይ ሆኖ ነው የኃጢአትን እስራት የፈታው። የኃጢአት ስርየት ያገኘ ነው በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ባለ ሁኔታ መስዋዕት ሆኖ ስለቀረበ ነው። በአዲስ ኪዳን ጌታችን ኢየሱስ ክርስቶስን ሊቀ ካህናት ነው የምንለው። ሊቀ ካህናትም ተብሎ በመጽሐፍ ቅዱስ ተጽፎ የምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ደሙን በማፍሰስ እንደዚህ ያለ ሊቀ ካህናት በብሉይ ኪዳን አልነበረም። ምክንያቱም ሊቀ ካህናቱ የሚያፈሰው ደሙን ሳይሆን የበግ ደም ነው። ደሙን እንኳን ቢያፈስ ኃጢአተኛ ደም ነው፣ ሕዝብን ማዳን አይችልም። የአዲስ ኪዳኑ ሊቀ ካህናት ግን ንጹሕ ስለሆነ፣ ቅዱስ ስለሆነ፣ የእግዚአብሔር ልጅ ስለሆነ፣ በስጋ የተገለጠ የዘላለም አምላክ ስለሆነ ጌታችን ኢየሱስ ክርስቶስ ራሱ ስጋውን ቆርሶ ደሙን አፍስሶ ይህ ስጋዬ ነው፣ ይህ ደሜ ነው ብሎ ከሰጠ በኋላ ይህንን የሰጠውን ቅዱስ ስጋና ክቡር ደም መስዋዕት አድርጎ ሊቀ ካህናት ሆኖ አቀረበው። ራሱ ደግሞ እግዚአብሔር ሆኖ ተቀበለ። ይህ በክርስቶስ የተጀመረው አዲስ ኪዳን የማይጨመርበት፣ የማይሻሻል፣ የማይታደስ፣ የማይለወጥ የመዳን በር የሆነ የህይወት መሰረት የሆነ የቤተ ክርስቲያን ዶግማ የሆነ ትምህርት ነው። በክርስቶስ የተጀመረው አዲስ ኪዳን ይህ ነው። ክርስቶስን ሊቀ ካህናት ነው ስንል እንደቀደሙት ሊቃነ ካህናት አይደለም፣ እንደ መልከ ጼዴቅ ያለ ሊቀ ካህናት ነው። የማይሞት ሞት የሌለበት፣ ሽረት የሌለበት፣ ህልፈት የሌለበት አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ የተቀመጠ አንድ ጊዜ ስጋውን ቆርሶ አንድ ጊዜ ደሙን አፍስሶ የቆረሰውን ስጋና ያፈሰሰውን ደም መስዋዕት አድርጎ ሊቀ ካህናት ሆኖ አቅርቦ ራሱ ደግሞ ተቀባይ ሆኖ ሕዝብን ከእግዚአብሔር ጋር ቤዛ ሆኖ ያስታረቀ አንድ ያደረገ ሊቀ ካህናት ኢየሱስ ክርስቶስ ነው። የቀደመው ሊቀ ካህናት አገልግሎትና በአዲስ ኪዳን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰረተውን አዲስ ኪዳን ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ከቁጥር 25 ጀምሮ እንዲህ በማለት ያነጻጽራል። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ስለ መጀመሪያው ስለ ብሉይ ኪዳኑ ሊቀ ካህናት ምን ብለናል? የሌላውን ማለት የበግ የፍየል ደም ይዞ ወደ ቅድስተ ቅዱሳን እንደሚገባ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ መስዋዕት አልሆነም። ምን ማለት ነው? ብዙ ጊዜ አልሞተም፣ ብዙ ጊዜ አልታረደም፣ ብዙ ጊዜ አልቀረበም። ስለዚህ ቅዱስ ጳውሎስ ምን አለ? ሊቀ ካህናትም በየዓመቱ የቀደመው ሊቀ ካህናት እርሱ ሲሞት ሌላ እየተተካ በመተካካት ሞት ስለሚገድባቸው አንድን መስዋዕት ለአንድ ዓመት ያቀርባሉ። በየዓመቱ የበግ ደም ይዘው ቅድስተ ቅዱሳን ይገባሉ። በዚያ መሰረት ነበረ የሚያገለግሉት። ያ ደግሞ የዘላለም ሕይወት ማምጣት አልቻለም። የተዘጋውን የገነትን በር መክፈት አልቻለም። እረፍት ሊሰጥ አልቻለም። ሰዎችን ከኃጢአት ቁራኝነት ከሰይጣን ባርነት ነፃ ሊያወጣ አልቻለም። ከዚህ የተነሳ ቅዱስ ጳውሎስ ምን አለ? ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር አለ። አያችሁ፣ ዓለም ከተፈጠረ ጊዜ ጀምሮ በየዓመቱ መስዋዕት የሚያቀርብ ቢሆን ኖሮ በየዓመቱ መከራን ይቀበል ነበር። ምን ማለት ነው? የክርስቶስ መስዋዕት በመከራው ላይ የተመሰረተ ነው። ስጋውን ቆርሶ ደሙን አፍስሶ ነው መስዋዕት አድርጎ ያቀረበው።
ራሱ የታረደ በግ ሆኖ ራሱ ሊቀ ካህናት ሆኖ ራሱ የቤዛነቱን ሥራ ፈጽሞ ራሱ ደግሞ ተቀባይ ሆኖ ከሦስቱ አካል አንዱ አካል እግዚአብሔር ወልድ እርሱ ስለሆነ ማለት ነው። ስለዚህ እንደቀደሙቱ ቢሆን ኖሮ በየዓመቱ ይታረድ በየዓመቱ መከራ ሊቀበል ባስፈለገው ነበር አለ። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። አንድ ጊዜ ተገልጧል አለ። ለሰዎችም አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ስለዚህ የቀደመው በየዓመቱ ነበረ፣ ክርስቶስ አንድ ጊዜ ተሰዋ። የቀደመው በየዓመቱ መስዋዕት ያቀርብ ነበረ፣ ክርስቶስ ግን አንድ ጊዜ ተገለጠ። አንድ ጊዜ ቅዱስ ሥጋውና ክቡር ደሙን አፈሰሰ። አንድ ጊዜ መስዋዕት ሆኖ ቀረበ። አንድ ጊዜ ሊቀ ካህናት ሆነ። አንድ ጊዜ ተቀበለ። አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀመጠ። እንደዚህ ያለ ሊቀ ካህናት ቀድሞም አልነበረም፣ ወደፊትም አይኖርም። አያችሁት? ይህንን የአዲስ ኪዳን ሊቀ ካህናት ራሱ በግ ሆኖ የሚቀርብ መስዋዕት ሆኖ ራሱ ተቀባይ ሆኖ ራሱ ደግሞ ሊቀ ካህናት ሆኖ ቤዛ ሆኖ የኃጢአት ይቅርታን የሰጠ የዓለምን ኃጢአት ሊያስወግድ የተገለጠ መጥምቀ መለኮት ቅዱስ ዮሐንስ ተመለከተው። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ተመልከቱት በጉን፣ እዩት በጉን። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ራሱ በግ ሆኖ የዓለምን ኃጢአት የሚያስወግድ ሊቀ ካህናት ራሱ ሊቀ ካህናት ሆኖ የዓለምን ኃጢአት የሚያስወግድ እግዚአብሔር የታመነ ሊቀ ካህናት ከጌታችን ከኢየሱስ ክርስቶስ በቀር ማን አለ? ይህንን ያደረገው እርሱ ነው። ስለዚህ እንካችሁ ብሉ አለ። ይህ ሥጋዬ ነው። እንካችሁ ጠጡ፣ ይህ ደሜ ነው፣ የአዲስ ኪዳን ደሜ ነው። ከዚህ በኋላ ይህ ኪዳን የሚመሰረተው በእኔ ደም ነው፣ የሚጸናውም በእኔ ደም ነው ብሎ በደሙ አዲስ ኪዳንን መሰረተ። ስለዚህ ክርስቶስ የቀደሙትን ሊቃነ ካህናት ሽሮ እርሱ ሊቀ ካህናት ሆኖ ዛሬ ላለነው ካህናት፣ ዛሬ ላለነው አገልጋዮች እርሱ ሊቀ ካህናት ሆኖ አዲስ ኪዳንን በደሙ የመሰረተው ክርስቶስ ነው። ይሄንን ደግሞ በዕለተ ሐሙስ ቅዱስ ቁርባንን መስርቶ አሳይቶናል ማለት ነው። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር። ይቆየን።